አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አባይቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ኢዲኩም ሙባረክ እንኳን አደረሳችሁ እያልኩኝ ዛሬ እንደዚህ ፋፈሽ ብዬ መጥቻለሁ ማለት ነው። ደግሞ ቀየር ብዬ ለነገሩ ትላንትና እኮ ይህን ረከቦት አሳይቻችኋለሁ። ማሻአላ ዛሬ ደግሞ ይኸው ዳቦአችንን ለኢዳችን የጋገርነውን ቆረጥ እያደረግን ነው። ዳቦአችንን ልንበላ ነው። ለነገሩ እስኪ ዳቦ በመዳን ቢሆናችሁ ዳቦ አልጋገርም የሚል አለ ወይስ ጋግራችኋል? እኔ ግን ብዙ አይደለሁም ነበር አልጋግርም እዛም ማለት ነው። ዳቦ ብዙ አይደለሁም ሌላ ነገር ነው እንጂ እንደዚህ ዳቦ ትዝ አይለኝም ማለት ነው። ቶቸና እንዴት ናችሁልኝ? ደህና ናችሁ ወይ? እንደዚህ ፋፈሽ ብለናል፣ ደስ ብሎናል። እንግዲህ እንኳን አደረሳችሁ። እስኪ ላይክ እያረጋችሁ አበረታቱኝ እህቶቼ። እና እንደዚህ ፋፈሽ ፍረሽ አድርገናል ባለን ማለት ነው። ሰው ባለው ነገር ነው እህቶቼ። የሌላውን ተመለከትን ችግር ነው። ስለዚህ ባለን ነገር ባለችን ትንሽ ነገር ያለችንን ስንይዝ ደግሞ አላህ ደግሞ ሌላውን ይጨምርልናል። አልሐምዱሊላህ በቃ ሁል ጊዜን አላህ ማመስገን ነው። ፈጣሪን አመስግኖ የሚያፍር የለም አይደል እንዴ? አልሐምዱሊላህ ደግሞ አላህ ወደፊት ደግሞ የባሰ በቃ ከዚህ ደግሞ ጨመር ትልቁን ትናንሹን ይዘን እንደው አሁን ወደፊትም ደግሞ ትላልቁን ይሰጠናል እያልን ዱዓ ማድረግ ነው። ደግሞ እንደዚህ ዳቧችንን እየቆራረስን ነው እንግዲህ ባሉካችን እንደዚህ ዳቧችን ቆረስ እያደረገ ነው እላችኋለሁኝ። እና ደስ ብሎናል። ኢዳችንን እንደዚህ ፋፋዎች ብቅሬው ምኑን አቅርበናል። አልሐምዱሊላህ በቃ ባለን ነገር ማለት ነው። ሰው ባለው ነው። እና እንደዚህ ፋፈሽ ብለን ልንውል ነው። ጧት ነው ገና ተሶላት መጥተን ማለት ነው። ከሶላታችን ሰግደን መጥተን ገና እህቶችና ዳቦአችንን ቆርሰን ቡናችንን ጥደናል። አሁን ጀበናችን ፈልቷል። ከዛም በኋላ ወደ ምሳ እንሄዳለን ማለት ነው። ይሄንን ከበላን በኋላ ይሄ ወደ ምሳ ሂደናል። አሁን እዚህ ጋር ቡናችን እንትናችን ምንድነው እንጀራችንን እዚች ቀመስ እናደርግና ኑሮ ታየው ምኑን ለየው እያል ማለት ነው። ቀመስ እናደርግና ደግሞ እንደገና ወደ ቡናችን ማለት ነው። ወደ ቡናችን እንልና ከዛም በኋላ ደግሞ ከሰዓት ያው ኤዲት ማድረግ ያያዝኩላችሁ ከሰዓት ነው አሁን ላይ ማለት ነው። ዝሮ አልፎ ነው የቀረጥኩት ምሳ ሰዓት ነው። ጧትና ምሳ ሰዓት ያው አላዴር ቀጥዬው ነው በዛው ላይ ቪዲዮ ታረግ ቀጠልኩት ማለት ነው። እና እንግዲህ ምርጧ ልጅና ምርጧ እህቴ ምርጡ ባለቤቴ ሆነው እንግዲህ ውዱ ባለቤቴ ሆነን እየበላን ነው ምሳችንን አልኳችሁ፣ እየበላን ነው እዚህ ጋር ማለት ነው። እንደዚህ ሆነን ውለናል። ማሻአላ ነው እህቶቼ። እና እንግዲህ ገና ምሳ እየበላ ነው፣ ግን ያው 7 ሰዓት ማለት ነው። እና እስኪ እናንተም እንዴት አሳለፋችሁት? እንዴት ነው በመዳን ኩሽና እንዴት ነው ማለት ነው? ደስ ይላል ወይስ ነገሩ? አይ ደስ አይልም ነበረ። ለማንኛውም ማለት ነው ያው ልብሱም ምኑም ብቻ ያኔ ወላሂ ይደብራል። ኧረ የመዳም ኩሽናማ ይደብራል። በመዳም ቤት ግን አንዳንዶቹ ምርጥ መዳሞች አሉ። በምርጥ ቀን በቃ የሚያውሏችሁ ማለት ነው። ይዘዋችሁ የሚዝናኑ አሉ። አንዳንዶቹ ደግሞ እንዲችው ቤት ያሰሯችሁ። የኔ ሰዎች ቤት ነበር ያሰሩ ነው የሚውሉት። ጭራሽ አይፈልጉም በቃ እንትን ተቤት መውጣት በቃ እኛን አያስወጡም፣ ሰራተኞችን አያስወጡም። እነሱን ነበረ ለራሳቸው ይወጣሉ እስከ ምሳ ሰዓት ድረስ። ከዛም በኋላ መግሪብን ቢባሉ ነበረ ሰዎቹ መግሪቢ ናቸውና ሴቶቹ መግሪቢ፣ ወንዶቹ ደግሞ እህትማማቾች ናቸው። 4 ሆነው አንድ ቦታ ነው የሚውሉት። ደስ የሚሉት ነገር እኮ አረቦች በአንድ ነው የሚውሉት። ያው ለሰራተኛ ግን ብዙ ባይመቸው እኛ ግን ይሄው አሁን ለምሳሌ እኔ ቢሆን ሌሎቹ እህቴ ወይ ገጠር ናቸው ወይ ውጭ ናቸው። በቃ አንገናኝም እህቶቼ፣ ያው ጎረቤት ጋር ነው እንጂ ማለት ነው እህቶቼና እንደዚህ ቡና ምናምን ደግሞ ምሳ በልተን ነው እንደገና ደግሞ ጎረቤት ጋር ቡና ጠጡ ምናምን የምንባባለው እንጂ ከምሳ በኋላ ነው ማለት ነው። እና ሁሉም የሚጠራራለ ምን አለ ማለት ነው እህቶቼና አረቦች ግን ማሻአላህ ዛሬ ነገ ኢድ ሆኖ እንደ ዛሬ አብረው ይቆያሉ። ከዛም በኋላ ደግሞ በቃ እነሱ ያው ለሰራተኛ ብቻ አይመቹም እንጂ ማሻአላ ናቸው። ኢዳቸው ደስ ይላል። ደግሞ በአረፋ በቃ ያርዳሉ፣ እውነት ያርዳሉ። እኔ ሳዑዲ አረቢያማ እነዚህ ዱባይም እንግዳ ያርዳሉ፣ ግን የሳዑዲዎቹ ምርጦች ናቸው። ብቻ የአረብ ስንት አለው፣ እውነቴን ነው የምላችሁ። የአረብ ስንት አለው አንድ ቦታ በደንብ ለሰራተኛ ያላቸው ክብር አለ።
አርዴው እዛው ገጠር አርዴው ሲሰጡ የቤት ላሉት ሰራተኞች ይዘው የሚመጡ አሉ። አንዳንዶቹ ደግሞ ለአረፋ አርደው ለምስኪን ሲሰጡ ቤት ያሉት ምስኪኖች ናቸው። እነዛም ሰርተው ይብሉ አይሉም፣ ትተው ይመጣሉ ማለት ነው። እና አንዲት መዳም ማቃት ዱባይ ሻርጃ ነበረችና ለሚስኪን ሁልጊዜ በአረፋ አርዳ ትሰጣለች። አንድ ሙክት ሁለት ሙክት ገዝታ እዛው ቦታ ለሚጠብቁት ሰዎች ማለት ነው ቶች ሰብስባ ትሰጥ ነበረ። እና ያቺ ሴትዮ ውጭ አርዳ ለምሰጣቸውን ሰጥታ ለሰራተኛ ደግሞ እቤት ላሉት አምጥታ እንኩ ብሉ ብላ ስጋ እነሱ አይቀምሱም፣ ለሰራተኛ ብቻ ታመጣለች። በጣም የምገርም ናት ማለት ነው። ታውቃላችሁ ሶዲቃ ትልቅ ነገር እንደሆነ በተለይ ባረፋ ቀን ያረፋ እኮ አሁን ታርዶ ማሻአላ በቃ መታረድ ያለበት ተታረድ በኋላ ሀቢብ መግባት የለበትም ይበላ ነው የሚለው። ያኔ ለመስኪን ስጡ ለኔ ቢጤዎች ገባችሁ? እንደዛ ነው የሚባለው። አሁን ግን እዚህ ሀገር ተኑሮ ውዴታም ከምኑም ሁሉም ሰው ፍየሉን እንኳ ቢያርድ ማለት ነው ኑሮት እንኳ ፍየል በ20 ሺህ ወይ በ15 ሺህ ግልገል ነገር ገዛ አርጎ አርዶ ቤቱ ነው ዘልዝሎ የሚሰቀለው ማለት ነው። ግን ያረፋ ተዘልዝሎ አይሰቀልም፣ ለምስኪን ነው ይሰጥ የሚለው ማለት ነው። እና ብቻ ያኔ አረቦች ምርጥ አረቦች አሉ። ተነሱ ተምርጦቹ ያርጋችኋል ማለት ነው ቶች። እና እንደዚህ ቡናችን ለነገሩ ቡና ጥጃለሁ ጀበና እንትን አላለም ማለት ነው። ቡናችንን ያው አላደል ጨስ ጨስ እንዲል ነው እንጂ ቡና ጨስ እንዲልልን ነው ማለት ነው እንጂ ቆልተናል እላችኋለሁ። እኛ እንግዲህ እንደዚህ በሚያምር መልኩ እያወራራን ነው፣ ባሉካው ጋር እያወራራን ይሄ ነው እያል ያው በሳይለንት አድርጌው ነው የኛን ድምጥ ማለት ነው። የእንትንም ምንድነው ስሙ ድምጽ የሌላ ድምጽ ስላለ የቴሌቪዥንም የምንም የስልኩም ድምጽ ስለሚኖር ኮፒራይት እንዳይዘይ ብዬ በሳይለንት አድርጌው ነው እህቶች። እኛ እያወራራን ነው እዚህ ጋር ማለት ነው። እና እንደዚህ ነበረ ያሳለፍነው። አሁን ደግሞ ቡናችን ችልስ እናደርግና እኛ መናሻን በቃ ፏፈሽ ነው እላችኋለሁ እህቶች። እና መዳሞች ዛሬ ገዙላችሁ ሆይ ልብስ ገዙላችሁ ሆይ ልብስ ተገዛላችሁ ሆይ? እንዴት ነው የመዳምን ቤት እንዴት አሳለፋችሁ እህቶቼ? እኛ ደግሞ አልሐምዱሊላ እንደዚህ ነው በቃ ባለን ነገር ማለት ነው ባለን ነገር አሳለፍ ነው አልሐምዱሊላ። ኢትዮጵያ እንግዲህ ትንሽ አሁን ኢዱ ጋራ የኑሮ ውዴታ ምናምን ማንኛውም ነገር በተለይ ሽንኩርት እንደዚህ በቃ ጨምሯል ማለት ነው። እንኳን አይደለም ቄጠማ ይሄ የሚጎሰጎዘው ድሮ የ20 ብር 30 ብር ነበር። አሁን ላይ ግን የ100 እና የ50 ነው ማለት ነው እሺቶቼ፣ የ100 እና የ50 እሺ፣ አሁን ላይ ማለት ነው። ቄጠማ ራሱ ቄጠማ ስላችሁ ይሄ ያለ አይደል ቄጠማ መቼም ማይቅ የለም አይደል ሳር ማለት ነው የሚጎዘጎዘው እና እሱን ራሱ እንደዛ ነውና እንደዚች እኛ ደግሞ ወዲያችን ቁጭ ብለን እያወራን በቃ ቡናችንን ጣጭዴን አሁን ቡናችንን ጥጥት አርገን እና እንደዚህ ደግሞ ረከቦት ትላንትና አሳይቻችኋለሁኝ። ረከቦትም ግዙ። ትላንትና ያላያችሁትን ቪዲዮ ገብታችሁ እውልኝ እያልኩኝ በአክብሮ ተጠይቃለሁ። ከዚህ ለጥቄ እንትን እለዋለሁ ማለት ነው። ይሄ ቪዲዮ ሲያልቅ እሱ ይመጣላችኋል ማለት ነው ቶቼ እሺቶቼ። እና እሱ ላይ ዋጋውን የገዛዛሁትን ትላንትና የገበየሁትን ደሴ ሄጄ ይሄን ገብቼ ነበር እያልኳችሁ ነበር። እና ያን ቪዲዮ በደንብ አልታየም። ያልታየበት ምክንያት ያው ሁሉም ትላንትና ጾም ላይ ነበረ። መዳሞች የመዳም ቅመሞች ጾም ላይ ነው የሚሆኑት። ስለዚህ በስራ ላይ ስለሆነ ብዙ ሰው አላየውም። አልሐምዱሊላህ እኛም እንግዲህ እንደዚህ ብለን አሳለፍ። ለእናንተ ደግሞ በሀገራችሁ መጥታችሁ በቃ ቤተሰቦቻችሁን በሰላም አጌታችሁ ለሀገራችሁ የሚያበቃችሁ ያድርጋችሁ እያልን እህቶቼ እላለሁኝ ማለት ነው። የኔ ብርታቱ ከልብ አመሰግናለሁ ስለምታረጉልኝ፣ ሸረብ ስለምታረጉኝ፣ ስለምታበረታቱ በማንኛውም ማለት ነውና መልካም እህቶች አሉ። ዩቲዩብን ክፈቱ። ዙሮ ዩቲዩብን ምንም ቢሆን ዩቲዩብን ክፈቱ እህቶቼና ዩቲዩብ እሱ እንኳን ባይከፍላችሁ ስንት ጥሩ ሰው ጋር ያገናኛችኋል እህቶች። እሺ ጥሩ ምርጥ ሰው ጋር ማለት ነውና ብዙ ጥቅም አለው ዩቲዩብ ብዙ ጥቅም አለው። እሺ ምርጦችና እንደዚህ ፋፈሽ ብላችሁ ትውላላችሁ እንደኔ ማለት ነው። ደስ ብሎኛል። እንደዚህ ባለችው ነገር በትንሿ ማለት ነው በትንሿ ሰው ባለው እንደ ጎረቤቱ ሳይሆን እንደ ቤቱ ይኖራል። እንሽቶቼ ደግሞ እንደዚህ ሰጥቶናል አላህ ደግሞ ለወደፊቱ ኢንሻአላህ ደግሞ የበለጠ ይሰጠናል አይደል? የበለጠ ማለት ነውና ኢንሻአላህ እኛም እንግዲህ ምን እያልኩት ይሆን ምን እያልኩት እንዲያው ጠጋ እያለ ሊሰማ ሰማይ መሰል መለስ አለ ማለት ነው። ባልከው ምን እያልኩት ነው አላቅም ምን እያወራን እንደሆነ። እሺ ጠጋ ብሎ ነበር ለዲያመጥ
እንግዲህ ቡናው እዚህ ያልቁ እንግዲህ እየተቀዳ ነው ማለት ነው። ቡናው እየተቀዳ ነው። ማሻአላህ ጭሱ አይታየንም። ጭሱ አይታይም። ትንሽ ስልክም ስለሆነ እህቶቼ በስልክ ስለሆነ የሚቀረጸው ብዙ አይደለም። እሺ ጽድት የሚለው ትልቁ ካሜራ ባለ 3000 ባለ 4000 ካሜራ ቢሆን ጽድት ያለ ካሜራ ቢሆን በደንብ ይታያል። ግን እንደዚህ ጨለማ ነው። በርቀት ነው ያስቀመጥኩት ማለት ነው ስልኩን። ለዛ ነው እሺ እህቶችና ይሄንን ቡና እንግዲህ እንደዚህ አድርገን ቡናችንን ጠጣጠጣጠጥ አረግንና እኛ ደግሞ ፋፈሽ አልን። ከዛም በኋላ ወደ መዝናኛ ቦታ ሀዲ ነው ምን እላችኋለሁኝና ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።